እንዴት ነበረ ቆይታችን? ከዚህ በኋላ ጥቂት ደቂቃዎችን ነው የምንወስደው። ሀሳብ ኖሯችሁ መናገር ሽታችሁ መጠየቅ ሽታችሁ ይዛችሁት እንዳትሄዱ። ዛሬ ስለሆነ በዚህ ጉዳይ ላይ የምንነጋገረው ከዚህ በኋላ የምንገናኘው ምናልባት ነሐሴ ላይ ስለሚሆን እንድትጠይቁ እንድትናገሩ እድል ለመስጠት ነው። ስለዚህ አንድም በቀጥታ ጥያቄ የሆነ ወይም ደግሞ ሀሳብ እንድትናገሩ ለአምስት ሰዎች እድል እሰጣለሁ። ጸጋዬ በኢትዮጵያ ስነ ጽሁፍ፣ ጸጋዬ በኢትዮጵያ ቲያትር ታላቅ ስፍራ ያለው ኢትዮጵያዊው ሼክስፒራችን ነው። የሼክስፒርን ድርሰት ወይም ደግሞ የሼክስፒርን ትርጉም ቅድም ፕሮፌሰር እንዳቀረቡት በአፍሪካ ውስጥ ደፍሮ በዚህ ውብ በሆነው የኢትዮጵያ ግዕዝ እና አማርኛ ስነ ልሳን በብሪቲሾቹ የኩዊን በተባለው ጠጣር ልሳን ቋንቋቸው ለኢትዮጵያውያን በስነ ግጥም እነ ማክቤዝን እነ ሀምሌትን እንዳደረሰ በእውነት በሚገባ በተለይ ረዳት ፕሮፌሰር ነብዩ ባዬም እንደገናም ወንድሜም በሚገባ አቅርበውታል። ስለዚህ እኔ የምጠይቀው ጥያቄ ጋሽ ጸጋዬ በዚህ በተወሰነ መናፈሻ ውስጥ እንደዚህ በጥቂት ሰዎች የሚታሰብ ሳይሆን በትልቅ አዳራሽ ለእርሱ በሚመጥነው እንደ አድዋ ሙዚየም ባለ ታላቅ ስፍራ ላይ በጣም ብዙ ታዳሚ አፍቃሪ ባለበት አድዋን በሚገባ በገለጸበት ቋንቋ እንዲሆን ወደፊት አዘጋጆች እንዴት እንደምታስቡ አላውቅም። በዚህ አጋጣሚ እኔ አንድ ትውስታ ለእናንተ ተናግሬ ማለፍ እፈልጋለሁ። ከዛሬ 42 ዓመት በፊት ገና በወጣትነቴ ጸጋዬ ብዕር ይንገስ ብዬ በአዲስ ዘመን ጋዜጣ ላይ የመቅደላ ስንብትን በቲያትር በአዲስ አበባ ማዘጋጃ ቤት ባሳየበት ጊዜ ያንን ጽፌ አቅርቤ አሁን እኔ ጸጋዬን እንደዚህ በስዕል በፎቶ ስመለከተው ጆሮዬን ቆጥጦ አንቺ ልጅ ከየት ነሽ ያለኝ ከ42 ዓመት በኋላ ትዝ ይለኛል። እንደገና ደግሞ የዛሬ 20 ዓመት ያዘጋጀሁለትን ስነ ግጥም እቤቱ ክብርት ባለቤቱና ልጆቹ ማህሌትና አደይ ፊት አንብቤያለሁ። ይህንን ነገር በመታደቤ በጣም ደስ ብሎኛል። እዚህ ላይ ያየሁት በጣም ደስ የሚል ነገር ከጀርመኖች ጋር ያየሁት ነገር የቃላት ዲግሪ በጣም አይቻለሁ። በጣም የሚገርም አገላለጽ እና የቃላት ዲግሪ ብዙ ጊዜ የአማርኛ ስናወራ ለምሳሌ አሁን የሆነ ኢቨንት በጣም እንደዚህ ሆነ መባል የማይገባው ያለ ቦታው እንጠቀማለን። የሎሬት ጸጋዬን ያየሁት እዚህ ላይ በጣም የቃላት ዲግሪ ሁኔታዎችን ወይም ክስተቶችን እንዴት እንደሚገልጻቸውና በሚገባቸው እንደሚገልጻቸው አይቻለሁ። እንደዚህ አይነት ነገር እኔ ፒኤችዲ የሰራሁበትን ዩኒቨርሲቲ 1558 ነው የተመሰረተው እና ፍሬድሪክ ሽለር የሚባል ገጣሚ በሱ ስም ነው የተሰየመው ዩኒቨርሲቲው። ስለዚህ እኔ መጠየቅ የምፈልገው አሁን የሎሬት ጸጋዬ ገብረመድኅን በስሙ ምን አለ የተሰየመ ነገር? አይሆፕ ዩኒቨርሲቲ ወር የሆነ በሙያው ቲያትርም ሊሆን ይችላል ቢኖረው ብዬ ሰውኩና ካለው ስላላወቅኩኝ የጠየቁት። አመሰግናለሁ። እሺ፣ አመሰግናለሁ። ስንታየው አለማየሁ እባላለሁ። በቅድሚያ ሳይንስ አካዳሚን እንዲህ አይነት ፕሮግራም ሁልጊዜ እንደሚያደርገው ስላዘጋጃችሁ እናመሰግናለን። እዚሁ አካዳሚ ላይ ነው ካሁን በፊት ፕሮፌሰር ቴዎድሮስ ገብሬ ስለ ጸጋዬ ሲናገር የጸጋዬ መሰረቶች ግሉያን ናቸው፣ ታላላቆች ናቸው ብለዋል እና እንደሱ አይነቱን ታላቅ ሰው ደግሞ ለማክበር ብዙ ጊዜ እንደ ሀገር የምንወቀሰው በዚሁ ጉዳይ ነው አይደል?
ታላላቆቹን የማያከብር ህዝብ ጄኔሬሽን ምናምን እየተባለ ስለዚህ ይሄን ስለሆነ እንዲህ ስለተደረገ በጣም ነው የማመሰግነው። ፐርሰናሊ ቅድም ስጠቅሱት ነበረ በጸጋዬ ላይ አልተፈከረም አልተነገረም። የተጻፉት መጽሐፎች ራሱ በጣት እዚህ ቆጥረን የምንጨርሳቸው ናቸው 4-5 ብለን መቀጠል ካለበት ሌላ ትውልድ ማስታወስ ካለበት እንዲህ አይነቱ መድረክ ተገቢ ነው ብዬ አምናለሁ። ነባ ደግሞ አሁን ባለጉዳዩ ነህ፣ ቦታው ላይ ያለህ የበለጠ መድረክ ለማዘጋጀት የበለጠ እሱም መሰል ሰዎች እንዲታወሱ እንዲዘከሩ ለማድረግ ትክክለኛው ሰው በትክክለኛው ቦታ ላይ ነህና እንደው ባደራም ጭምር ባደራ እኔ ላንተ መናገር የሚገባኝ ሰው አይደለሁም፣ ግን እንደው ከተገኘን አንፃር ሀሳቡን ለማንሳት ነው። አንድ ጥያቄ ብቻ ነው ያለኝ። አንድ ጊዜ ስብሐቲዝም የሚባል መድረክ አለን። እዛ ላይ ደሳለኝ ስዩምን ጋብዘ ነው። ጸጋዬ 2 አይነት አገጣጠም አለው። እነዚህን በጣም የመጠቁ አሁን የምንነጋገርባቸውን ግጥሞች ሲጽፍ የሆነ አይነት ሱፐር ፓወር የምንለው አይነት ነገር ውስጥ ገብቶ ነው የሚጽፈው እንጂ የጸጋዬ የማይመስሉ ከጸጋዬ የማንጠብቀው አይነት አገላለጽ ግጥሞች ከአሁን በፊትም እኔ ማህበራዊ ሚዲያም ላይ የጸጋዬ ተብለው ሲለጠፉ አይቻለሁና እውነት እነዚህ ናቸው የጸጋዬ? እነዛ ሁሉ እሳታዊ አበባ ላይ ሌሎችም የተጠቀሱት አሁን እንዲህ በረቂቅነት የምንገልጻቸው ግጥሞች በሌላ በተለየ መንፈስ ከሆነ የተጻፉት ትክክለኛ ሀሳብና ስሜት ናቸው ወይ ነው? አመሰግናለሁ። ብዙ ነገር ላነሳ አይደለም። አቅራቢዎችን በኢትዮጵያ ሳይንስ አካዳሚ ስም እጅግ አድርጌ ለማመስገን ነው። አንዱ እንደኛ ራቅ ከሙያው ራቅ ካለ ለመጣ ሰው ሳይንሳዊ በሆነ መልኩ ማቅረባችሁ ብዙ ኢንትረስት እንዲኖረን አድርጋችኋል። ስለዚህ እግዚአብሔር ይስጥልኝ ለማለት ነው። በተጨማሪ ማንሳት የፈለኩት ያው መጽሐፉ ተጽፏል። ነገር ግን በእንዲህ አይነት ጊዜ እዚህ ብናገኘው ደግሞ ሞር ጥሩ ይሆናል ብዬ አስባለሁ። ያ ካልሆነ ደግሞ የት እንደሚገኝ ብትገልጹልን ጥሩ ነው። ሰዎች በዚህ መልክ በተሟሟቀ ሁኔታ ኢሚዲየትሊ ማንበብ ኢንተረስቱ ስለሚኖራቸው ይህንን እንድታደርጉ ጥያቄ ለማቅረብ ነው። አመሰግናለሁ። በነገራችን ላይ ሰዎች ነን። ጸጋዬም ሰው እድሜ የሚባለውን ነገር የረሳ ይመስለኛል። በእሳት አፍላነት ጊዜ በተለይ ኪነት አጥብቃ ትጠራለች እና መመሰጡም የሚመጣው መመንጠቁም በምናብ የሚመጣው ያኔ ነው። እሳት አበባ ውስጥ የቀረቡልን ግጥሞች በዚህ አይነት ሙቀት የተጻፉ ናቸው። ሰው ዲተሮሬት ያደርጋል። ባይዘዌ ማሽን ነው ያው አፈር አይደለም እና ቆይቶ የጻፋቸው ግጥሞች እንደዚያ አይሆኑ። ደፍኔትሊ አሁን ሰይፉ መታፈሪያም ሰሩ ማስተርፒስ የሚባል ስራቸው ውስጠት ነው። ከዛም በፊት ጥሩ ግጥሞች አሏቸው። ከዚያ በኋላ ያለውን ብታይ የተጓጎጠ ልብ፣ ከራስ ድንበር ባሻገር እንደዚህ ስትሄዱ በጣም የደከሙ ግጥሞች ታገኛላችሁ። እና ሰው ሲቆይ ይቀየራል። ወንድሜ እኔም አሁን ዛሬ አንብቤያለሁ። ማንበብ አልወድም ነበር፣ በጣም ጥሩ እናገር ነበር። አሁን አየኸው ማንበብም ላይ የተገላደፍኩ ነኝ እና እድሜ የሚቀየረው ነገር። በዚህ አጋጣሚ ፕሮፌሰርን ላደንቅ እወዳለሁ። ባይዘው ቅድም እኔ ገርሞኛል፣ በጣም ነው የገረመኝ። ሰው በዚያ ልክ ወረቀት ሳይዝ መናገር ይችላል። የተጻፈ ነገር የሚያነቡ ነበር የሚመስሉት። አፕሪሼት ማድረግ አለብን። ሁለተኛ ብዙ የተቋም ኃላፊዎች አስጀምረው ነው የሚሄዱት። ከሳይንስ የመጡ ሰው እስከዚህ ድረስ ማዳመጥ መቻላቸው በጣም የሚደንቅ ነው። ሁላችንም እንዲህ ብንሆን እና በእድሜ ምክንያት የሚመጣ መቀነስ ይመስለኛል እንጂ ለጥሩ ግጥም ብለህ የምትመሰጠው ተመስጦ የለም፣ ለማይረባ ግጥም የምትመሰጠው ተመስጦ የለም። በአንድ አይነት ምናምን ነው የሚፈጠረው። ግን ጊዜ ማተርስ። ለሎሬት ጸጋዬ በስሙ ምን ቆሞለታል?
ቢቆም ደስ ይለናል ብዙ ነገር። እኔ ግን የሚያሳስበኝ የእሱ ስራዎች ወደ ትውልድ መድረሳቸው ነው። አሁን ጸጋዬን እኮ በስም የማያውቅ ብዙ ሰው ነው ያለው። በጣም ብዙ ወጣቶች ሶሻል ሚዲያው ላይ ተለጥፈው ያሉ እንኳንስ የጸጋዬን ግጥም እንዲህ አይነት ድድር ግጥም ሊያነቡ ስሙን የማያውቁ ብዙ ልጆች አሉ። ሰው ጋር እንዲደርስ መጣር መቻል አለብን። አንዱ ይሄን መስራት ያለበት አዲስ አበባ ዩኒቨርሲቲ ነው፣ የራሴ ተቋም። የኔ ክፍለ ትምህርት የቲያትር ክፍለ ትምህርት ስራ መስራት መቻል አለበት። አብሪጅድ ፎርምስ ቨርዥንስ አሉ። ሼክስፒር ለህፃናት አለ እኮ ባይ ዘ ወይ። እኛ ሀገር ለትልቁም ሰው እንዳይደርስ እናደርጋለን። ያ ቲያትር ትምህርት ክፍል እኮ ባይ ዘ ወይ ቅድም ስጠይቁኝ እናገራለሁ ያልኩ ቲያትር የተማሩ ሰዎች ናቸው እኮ የጸጋዬ ጠላቶች። I'm so sorry to say this። አንድ መድረክ የሚመራ ሰው መቼ መሰላችሁ? 90 ዓመተ ምህረት አንድ ዝግጅት ላይ መድረክ የሚመራ ሰው የቲያትር ተማሪ ነው አውቀዋለሁ። አይ ቲንክ ከኔ በአንድ ዓመት ምናምን የሚቀድመው የሚከተል እና ምን አለ፣ ሰዎች ሎሬት ይሉታል፣ እኔ እንኳን ሎሬት አልለውም አለ። ሎሬት የሚለው ቃል ምን እንደሆነ የሚያውቅ አይመስለኝም። ተሸላሚ ማለት እኮ ነው። ሌላ ሚስጥር መስሎት ከሆነ አላውቅም። ሊነጥቀው የሚፈልጋል አይደል? የሚስቅ ነው ይመስለኝ ጸጋዬ። ይህ ነው ቲያትር ክፍልም ውስጥ ሆነ እኔ ራሴ ክፍል ውስጥ ያለን ሰዎች ለሰዎች መግፋትን፣ ስራዎችን ማድረስን መልመድ መቻል አለብን። ብዙ ትሩፋት አለዋ። ጸጋዬ ቅድም እንዳልኩት ሰዎች አንድ ነን በዓለም ላይ። ኢትዮጵያዊነት ዓለምነት ነው። ኢትዮጵያዊነት ምንጭነት ነው። አንድ ነን። ፎርጌት ዚስ። ይሄ ክፍፍል ድንበር ምናምን የሚባለውን ነገር የሚል ሰው እንጂ ኢትዮጵያን ብቻ ጠብቆ የሚል ናሽናሊስት አለመሆኑን ዓለም ማወቅ መቻል አለበት። ስራዎችን በማግኘት ነው የሚሆነው። እሱ ላይ ጥረት ቢደረግ ጥሩ ይመስለኛል። ከተቻለ በዚህም አካዳሚ ይደረጋል። ባይ ዘ ወይ እንደዚህ የጸጋዬ ገብረመድህን የግጥም መንበር፣ የቲያትር የተውኔት መንበር ብሎ ቢከፈት ክፍሎች ካሉ ሰዎች ቢጎበኙ የእሱን ስራዎች ለማማ የሚፈልጉ ሰዎች እዚህ መጥተው እንዲያነቡ ቢደረግ እንደተባለው ጥሩ ይመስለኛል። እዚያ ላይ ብንተጋ ጥሩ ነው ለማለት ነው። ሌላ ጨምራለሁ፣ እሱ ግጥሞች ላይ የሆነ ሌላ ነገር ጨምራለሁ ያልኩትን ነገር ሌላ ጊዜ ስለሚጠይቅ ሳንጣላ ብንለያይ ይችላል ይመስለኛል። እንዲህ ላለው ጋሽ ወንደሰን ማለት ነበረብኝ። ሰርቬይ ኦፍ ኢትዮጵያ ሊትሬቸር የሚባል ኮርስ እኔንም አስተምሮኛል። ነገሮች በቦታቸው እንዲቀመጡ ብዬ ነው። አስተማሪ ተማሪዎች መሆናችን ቅድም ሳልናገር ስለቀረሁ ነው። እና ወንድዬ ሲወጣ ጎረምሳ ሲል እሱ የባሰ ትንታግ እየሆነ እየጨመረ ነው ያየሁት። በጣም ኮርቻለሁኝ። ዛሬ ከ93 ዓመተ ምህረት ካስተማረኝ ልክ ቴዲዬ እንዳልከው 93 ነው። እኛንም 4ኛ ዓመት እያለን ነው ወንድ ያስተማረን። ሰርቬይ ኦፍ ኢትዮጵያ ሊትሬቸር የሚባል ኮርስ ለቲያትር ተማሪዎች የሚሰጠውን ኮርስ አስተምሮናል እና ደስ ብሎኛል። አንድ ትሩፋት ነው ዛሬ ማለቴ ነው አንተም ማግኘት። ጋሽ ጸጋዬ እንደዚህ አይነት መድረክ መዘጋጀቱ እና ሳይንስ አካዳሚ ይህን ማድረጉንም ማመስገን የበለጠ ያስፈልጋል። ጋሽ ጸጋዬ ለምንድን ነው ይህንን ማመስገን አለብን ብለን የምንለው? ለቀብር እኮ መምጣት የተከለከለ ሰው ነበረ፣ እንረሳለን። ጋሽ ጸጋዬ እኮ ኢትዮጵያ ውስጥ እንዳይቀበር እኮ ተሞክሯል። ምስክርነት አይደለም የምንሰጠው። ወደ ኢትዮጵያ አስከሬኑ ሊመጣ ሲል አንቀበልም፣ ስላሴ ሊቀበር ወይ ሌላ፣ ያን ሁሉ ችግር ነበር። ከሱ ነው ያለፍነው። ለምን? እድሜ ሙሉን የሄደበት ብዙ የፈተና ሂደት አለ። ጋሽ ጸጋዬ ያላነበብኩላችሁ አንድ ቅድም ስለ ጳውሎስ ስለ አጵሎስ አሁን ወንድዬ የሚያነሳው ነገር ውስጥ ስታዩ አንድ የታሪክ መጽሐፍ ሙሉውን እኮ የታሪክ ሰዎች የተደረደሩበት መጽሐፍ ውስጥ ጸጋዬ ገብረመድህን የሚለው ርዕስ ጸጋዬ ገብረመድህን የሰሩት ነው እንዳለ ሁሉ በጣም ብዙ የሚወቀሱባቸው ጉዳዮች አሉ ብሎ ወደ 7-8 ነጥቦች የሚያሰቅሉ የሚመስሉ ነጥቦች እኮ በመጽሐፍ የተጻፉበት ሀገር ነው።
ለዚህ ነው እኔም ያለ ነገር አለም አጵሎስ ጳውሎስ ያልኳችሁ እኮ ቅድም ለዛ ነው። በልኩ እናርገው፣ ኮከቦቻችንን እንደ ከዋክብትን አይተን እንቀበል እና እጅግ የሚያሳዝን አይነት ጽሁፍም ተጽፎ ስለሚያውቅ ነው መመሰጋገን አሁን የጀመርነውን ነገር ማድረግ ያለብን። ቅድም ሌላ ያላነሳሁት በዚህ ትውልድ ደግሞ በትንሽ በትንሹም አካል በመሆኔ ደግሞ የምኮራበትን ማስታወሻ አለ። ዶክተርም አንስቶ ነበር ቅድም ምን ማስታወሻ አለው የሚለው። ቢያንስ 70 ደረጃ ሄዳችሁ አሁን አብራችሁት ፎቶ መነሳት ትችላላችሁ። ሐውልት ይሄ ትውልድ አቁሞለታል ጋይ ጸጋዬ። ሐውልቱ ደግሞ መናገር አለበት። ከዚህ በኋላ የእሱ ሀሳብ በደንብ መውጣት አለበት። ጋይ ጸጋዬ ራሱ የጴጥሮስን ሐውልት ያ ሐውልት ነው አይናገርም፣ እኔ እንዳናግረው ስለፈለኩ በቲያትር አወጣሁት ብሏል። ግን ቢያንስ ይሄ ትውልድ የሆነ ዕዳ ተሻግሯል። ሐውልቶች ሲሰራ ነገስታት፣ ጀግኖች መሃል ደራሲ አስቀምጧል እና የሆነ ልጅ እኔ ልጄን እጄ ፎቶ ተነስቻለሁ። ይኸውልሽ ይሄ ሰውዬ ጸጋዬ ገብረመድኅን ይባላል። የኢትዮጵያ ትልቅ ደራሲ ነው። አየሽ እኔ አባትሽ ቲያትር ተማሪ ነኝ እና ቀላል ሰው እንዳልመስልሽ። እንደ ጀግና ሰው ሐውልት ሊሰራ የሚችልበት ሙያ ውስጥ ነው ያለሁት። በነገራችሁ ይሄ ከየት እንደተነሳ ይሄ እዚህ ድረስ ለመድረስ ስንት ምጥ እንዳለው ጠጋ የሚል ሰው ነው የሚያውቀው። በጣም ብዙ ምጥ አለው። አንድ ደራሲን ሐውልት ስታስቀምጡ ሐኪሙስ፣ ነጋዴውስ፣ እከሌስ፣ አባትናስ፣ አባ ምንስ የሚል ብዙ ውድድር አለ። በዚህ ሙያ የላቀ ሰው ማስቀመጥ አንድ ሽግግር ነው። አምቦ ዩኒቨርሲቲንም ላመሰግነው እፈልጋለሁ። አምቦ ዩኒቨርሲቲ የጸጋዬ ገብረመድኅን ማዕከል የሚባል አለው። እዛ ውስጥ ጥናት ያደርጋል፣ የእሱን ስራዎች ይመራመራል ወዘተ። ክብርት ቀዳማዊት እመቤት ዝናሽ ታያቸው ደግሞ በስሙ ሃይስኩል ሰርተዋል። ያው ቅድም እየቸኮልኩ ስላላነሳሁት ነው። አምቦ ከከተማው 10-15 ኪሎ ሜትር ወጣ ብሎ በተወለደበት ቦታ ላይ ሃይስኩል ሰርተውለታል። የዛ ትምህርት ቤት ተማሪዎች የት ትምህርት ቤት ነው የምትማሩት ሲባሉ ጸጋዬ ገብረመድኅን ትምህርት ቤት ነው የምማረው ይላሉ። ቀላል ይመስል ይሆናል የዛሬ 20 ዓመት ግን ልክ ዛሬ ተፈሪ መኮንን ትምህርት ቤት፣ እቴጌ መነን ትምህርት ቤት ተማርን እንደምንለው ልጆች ከዛ የሚወጡትን ልጆች የምናመሰግንበት ይሆናል። ያ ትምህርት ቤት የተሰራው ደግሞ ጠቅላይ ሚኒስትሩ መጽሐፋቸውን ሸጠው ባገኙት ገንዘብ ነው። ያው አሁን ስትናገሩት ያው አብሮ ስለሚሰሩ ፍሬንድ አለቃውን ይተን እያደረገ ነው። ችግር የለውም። የዛሬ 20 ዓመት ይመሰከራል። ሁሉም ጥሩ ነገር ብቻ ይሰራ። ጥሩ ነገር ያድራል፣ አድሮ ይገኛል ማለት ነው። አድሮ የሚገኝ ነገር ጥሩ ነው። ጋይ ጸጋዬ ይሄ ብቻ ይበቃዋል አይባልም። ሀገር የሰራ ሰው ብዙ ይገባዋል። ሼክስፒር ስታዲስ ቅድም አነሳ። ማን ዶክተር መሰለኝ ያነሳኸው ጸጋዬ ስታዲስ ለምን አናረግም? የጸጋዬ ጥናት ያለበት አይነት ነገር ለምን አናረግም? ለራሳችን ስንል ማን እንዴ እሱ እኮ ቅድም ብላችኋል፣ እየገነነ ይሄዳል። አንድ የሚገርም ሰውዬ እኮ ነው። ከዚህ ውጭ ያው ብዙ ደግሞ አንትሮፖሎጂካል ፖለቲካል ምን ነገር አለው ጋይ ጸጋዬ እንደምታውቁ ዛሬ ያልተነሳ። እዛ ውስጥ አንድ ቃል የሚለው ይገርመኛል። ስለ አንዲት አካባቢ ያነሳል፣ ወልቃይት ስለሚባል ቦታ ጋይ ጸጋዬ እና ምን ይላል? እሳት ሆኖ ይወጣል ወደፊት ይላል። ሰምታችኋል አይደለም? የወልቃይት ጉዳይ እሳት ሆኖ ይወጣል ይላል። የዛሬ 30 ዓመት ነው ይሄን የሚለው። የጸጋዬ ነገር እሳት ሆኖ ይወጣል። ምክንያቱም ሁሉንም ሚዛን ይዞ የሰራ ሰው ሰው እኩል ይሁን ብሏል፣ አገር አንድ ይሁን ብሏል። ከዚህ የበለጠ ጎልደን ሚን አለች ለዚች ሀገር። ወርቃማ እኮ መንገድ ነው የሰራው። ሰው እኩል ይሁን፣ አገር አንድ ይሁን እና ሁሉም ለሱ የሰራ ሁሉ ያሰበ ሁሉ ገለታ ይግባው ነው የምንለው። ሳይንስ አካዳሚ እናመሰግናለን። ሰሞኑን ከሞላልን ደግሞ እዛ የተወለደበት አካባቢ ለመሄድ እንሞክራለን። አደራው ወንድም አለም አደራ ስላልክ አደራውን ሰሞኑን እንጀምረው ይሆናል እንደ ፈጣሪ ፈቃድ።
አቅም እስካገኘን ደግሞ እንደዚሁ ብዙ ነገሮች ለማድረግ እንሞክራለን። ያው እየመሸባችሁ ነው። በአጠቃላይ ቅድም ያልኩት አንብብተው ፈቅዳችሁልኛል አይደል? በአጠቃላይ በኢትዮጵያ የቲያትር ሀገር የጋይ ጸጋዬ ሰፈር ማማ ጋራ ተራራ ላይ ነው። ስለ ኢትዮጵያ የቲያትር ሀገር ከተነሳ ከሩቅ ይታያል። የጋይ ጸጋዬ ሰፈር ከፍ ያለ ብቻ ሳይሆን በዳርቻውም ተጽዕኖ ሰፊ ነው። ጋይ ጸጋዬ ባይወለድ የኢትዮጵያ የቲያትር ብሂል ከጥንቱ ተስቦ ወደ ዘመናዊው በክብርና በምጥቀት አይሻገርም ነበር። ጋይ ጸጋዬ ባይወለድ የታሪክ ጀግኖቻችን የሀገር መገንቢያ ሆነው ሊያጋምዱን መቻላቸውን በስኬት ሰርቶ ፋና የሚወጋልን ይጎድልብን ነበር። ጋይ ጸጋዬ ባይኖር አማርኛ በሌሎች የኢትዮጵያ ቋንቋዎች እየተጋመደ ሼክስፒርንና ሞሊየርን ያህል ግዙፍ እና ጥልቅ ጸሐፊያን በኢትዮጵያ ለማቅረብ እንደሚቻል የሚያሳየን ምጡቅ ተርጓሚና ባዕድ አዛማጅ አይኖረንም ነበር። ጋይ ጸጋዬ ባይወለድ የቲያትር ጥበብ የሚከበር ተቋማቱም ዘመን ተሻጋሪ ሆነው የሚሻገሩ ሀገራችንም በከፍተኛ ደረጃ በዩኒቨርሲቲ ደረጃ ቲያትርን ለማስተማር በማለዳ አታስብም ነበር። ጋይ ጸጋዬ ባይወለድ የጥበባት መድረክ ከነገስታቱ ታሪክና መልክ መስሪያነት በማለዳ ወጥቶ የህብረተሰብ መልክ መስታወት መሆን አይጀምርም ነበር። ጋይ ጸጋዬ ባይወለድ ወደ ላይ አይተን የምንከሰውም የምንወቅሰውም ግዙፍ የቲያትር ሰው አይኖረንም ነበር። ፈርተን የምናስፈራው ገፍተን የምናሰድደው ሞቶ እንኳን አስከሬኑን የምንገፋው ምጡቅ ምንፈራው ጀግና አይኖረንም ነበር። በመጨረሻም ተወልዶ ይህን ሁሉ ሰጥቶን በሰጠን ተሰርተን በበደልነው ተምረን እንድንቆም ስለረዳን ጋይ ጸጋዬን ሁሌም እናመሰግናለን። ቅድም ለጸጋዬ የማይመስሉ ግጥሞች የሚል ጥያቄ ተጠይቆ አንድ እዚህ መጽሐፍ ውስጥ ያነበብኩት ልጆቹም ይሄን ነገር በተደጋጋሚ ይሄ ጸጋዬ ነው ወይ እየተባልን እንጠየቃለን የሚል ነገር አንስተው አባታችን ካረፈ 19 ዓመታት አለፉ፣ ሆኖም አሁንም ድረስ ይሄንን ጸጋዬ ነው የጻፈው የሚል ጥያቄ ይቀርብልናል። ባልጠበቅናቸው አጋጣሚዎች ስሙ በተደጋጋሚ ይነሳል። አንዳንድ የእሱ ያልሆኑ ጽሑፎችና ጥቅሶች በእሱ ስም መውጣታቸው ቅርሱና ስሙ ላይ እንከን ይፈጥራሉ ብለን እንሰጋለን። አንደኛው ሳይድ ይሄ ነው ለማለት ነው። የእንትኑ የመልሱ ቅድም ጋሽ ወንዴ እንዳለው የመድከሙ ነገር በተለይ ደግሞ በኋላ መጽሔት ላይ የሚወጡ የነበሩትን ግጥሞች የምናስታውሳቸው ትንሽ ከነበረው እሳቱ አበባ ላይ ከምናውቀው ጸጋዬ ለየት ያሉ ነበሩ፣ ጉልበታቸውም ምናቸውም እና እሱን የማናገኝበት አንዱ ምክንያት የእድሜውም ሌሎችም ምክንያቶች ነው ሆነው ከዛ ውጭ ደግሞ በጸጋዬ ስም የጸጋዬ ናቸው እየተባሉ የሚጠቀሱ የስብሃት ናቸው ብለን የምናነባቸው አንዳንድ ግጥሞች የመኖራቸውን ያህል ስብሃት ሳይጽፏቸው እንደሱ አይነት ነገርም ለጸጋዬ ላይ የመለጠፍ ነገር ነበረ። በስሙ ምን አለው የሚለው ላይ በስሙ ምን ይኑረው የሚለውን መነጋገሩ የሚሻል ስለሆነ ያው ነባም ጋሽ ወንዴም እሱ ላይ አተኩረው ምላሽ ሰጥተዋል። የኔም ሀሳብ እንግዲህ አሁን አለቃዬ ፊት ቃል እንደ መግባት ይሁንና ቡክ ፕሮጀክት ሆኖ ቢመጣ የጸጋዬ ነገር ምንም እንትን ሳይለን የግል ጊዜያችንንም የግል ጉልበታችንንም ተጠቅመን አንድ የቡክ ፕሮጀክት ልንሰራለት እንችላለን። ለ9ኛ ዓመቱም ይድረስ ከ9ኛ ዓመቱም በኋላ ይድረስ ጸጋዬን የተመለከተ ለጸጋዬ ጥናት የሚጠቅም አንድ ትልቅ ስራ አንድ ትልቅ መድበል
ጸጋዬን ከተለያየ ፐርስፔክቲቭ ማሳየት የሚችል ስራ ቢሰራ እሱን ለማስተባበርና እንደገና ደግሞ የማሳተም ሂደቱንም ለማገዝ ለመምራትም ጭምር እኔ ቃል እገባለሁ በኢትዮጵያ አካዳሚክ ፕሬስ። ከዚህ ውጭ ማለት የምፈልገው ነገር ሐዲስ ዓለማየሁ በቅርብ የተጻፈላቸው መጽሐፍ ነበረ ስለ ሐዲስ ዓለማየሁ ደብረ ማርቆስ ዩኒቨርሲቲ ይመስለኛል። እዛ ማዕከል አለ፣ የደብረ ማርቆስ ዩኒቨርሲቲ የሐዲስ ዓለማየሁ ማዕከል የሚባለው። ዓለም ሀብቱ ከ50 በላይ ሰዓታት ኢንተርቪው አድርገዋቸው ስለነበረ ሐዲስ ዓለማየሁን አሜሪካ በነበሩበት ለሕክምና በሄዱበት ጊዜ ያንን ተሰብስቦ ትራንስክራይብ ተደርጎ መጽሐፍ ሆኖ ነበር። እንደሰማሁት ታትሞ የነበረው መጽሐፍ ጥራት ስለጎደለው እንደገና ኤዲት እንዲደረግ ተደርጎ የህትመት ፕሮሰስ ላይ ያለ ይመስለኛል። እሱ ይህን ማንሳት የምፈልገው የጸጋዬ ማዕከል ካለ የጸጋዬ ጉዳይ የሚመለከተን ብዙ ተቋማት፣ ብዙ ግለሰቦች ካለን ጸጋዬን የተመለከቱ ነገሮችን የምንሰበስብበት ኢንክሉዲንግ ፋሲል ከዛሬ 20 ዓመት በፊት ያደረገውን ኢንተርቪው ጨምሮ ማለት ነው። ኢንተርቪውን የጸጋዬ ድምፅ ያለበትን አርካይቭ እሱን ሁሉ የምንሰበስብበት፣ ሌሎቹንም ጸጋዬን የተመለከቱ ነገሮች የምንሰበስብበት አንድ ማዕከል ወደ አንድ ማዕከል ሰብስበን የጸጋዬን ጥናት የበለጠ ማገዝ ይገባናል ብዬ አስባለሁ። ቅድም የተጠቀሰውም የጸጋዬ ቪዲዮ ሌላ መረጃ ነው፣ ሌላ ትልቅ ሀሳብ ነው፣ ሌላ አሳይመንት ነው እሱ ለእኛ የሚሆነው። ስለዚህ ለጸጋዬ ሐውልቱን ከተሰሩለት ሐውልቶች ከተሰሩለት መታሰቢያዎች በተጨማሪ እሱን በሚመጥንም የቃል ሰው ነው እና በቃል በሚመጥነውም ልናደርግለት ይገባል ብዬ አስባለሁ። አመሰግናለሁ። ይቅርታ አጭር ጊዜ ነው የምወስደው። አንደኛ ንፉግ ላለመሆን ብዬ ነው። ደጋግመው ስሜን አንስተዋልና ስለ እነሱ ትንሽ ነገር መናገር እፈልጋለሁ። ከምሬ ነው። ክፍል ውስጥ ምን ሲያደርጉኝ እንደነበረ አይደለም። በነገራችን ላይ ነብዩ እንዳለው ሰርቬይ ኦፍ ኢትዮጵያ ሊትሬቸር የሚባል ኮርስ እንደተቀጠርኩ የተመደብኩበት ኮርስ ይመስለኛል። እሱን ሳስተምር ነው ነብዩን ጋር የተገናኘ ነው። አንድ አይነት ትልልቅ ልጅ የለም አሁን በሚዲያ ላይ የምታዩት ከነብዩ ጋር የማይለያይ አብረው የሚማሩ እዛ ነበር የማውቀው። እና ነብዩ መምህር ሆኖ ሲቀር የእሱ መምህራን የኔ ባልደረቦች ናቸው። እና እንዴት ነው እናንተ ጋር ማንቀረ ምናምን እንላለን። እና ሲነግሩኝ በጣም ነበር ደስ ያለኝ። ጎበዝ ልጅ ነው ያሉኝ አንድ ነገር በሁለቱም ቋንቋዎች ጥሩ ኮማንድ አለው። ይሄ ኳሊቲ የለም ባይ ዘ ወይ ብዙ ዩኒቨርሲቲ ውስጥ እና ደስ ብሎኝ ቀርቷል። እና ከዛም በኋላ ስራዎች ይሰራል እንደዚህ። ግን እቺ ወደ አስተዳደር ነገር ጥፍ ሲል አዝኜ ነበር ተነጠቅ ብዬ። ዛሬ ግን በእውነት ለመናገር እንዳልተነጠቅ ገባኝ። ፕሬዘንት ያደረገበት መንገድ ስኮለርሊ ነው። የሚገርም እኔ እንደዚህ አይነት ነገር ውስጥ ብገባ እዚህ ጋር ያለው ነገር ይጠፋል እና ሁለቱን ነገር ማስኬድ ቀላል ነገር አይደለም። እና ግን ተመልሼ እመጣለሁ ማይዘው ልማዱን ለመስበር ነው። መድረክ ላይ ያቀረቡ ሰዎች እርስ በርሳቸው አይተያየቁም እስከዛሬ። ዛሬ አንድ ጥያቄ ያቀርባለሁ ለነባ። ከዛ በፊት ግን ቴዎድሮስ የመጀመሪያው የስነ ግጥም ተማሪ ነው። የመጀመሪያ ዝም ብሎ የመጀመሪያ ተማሪ ሳይሆን የመጀመሪያ ድንቅ ተማሪ ነው። እስካሁን ድረስ የማይረሳኝ እጅ ጽሁፉ እና አንዳንዴ ባያዝድ ሆን ይሆን እንዴ እላለሁ ካነበብኩ በኋላ ጽሁፎቹን ጥናቶቹን እንዴ ባያዝድ ሆኜ ነው በእጅ ጽሁፉ ምናምን እላለሁ። ጥሩ ውጤት ነው ያመጣው ፕሬዘንት ሲያደርግ ከዛ ያብሰዋል። እና ቴዎድሮስ በእውነት ነው የምላችሁ እዚያ ክፍለ ትምህርት ውስጥ በመምህርነት መቅረት የነበረበት ልጅ ግን ያሳዝናል። በዚያን ጊዜ በጀት የለም። ግራጁዌት አሲስታንት የሚባል መቅጠር አይቻልም ተብሎ ቆመው እሱ ከተቀጠረ ከዓመት በኋላ እኔ ቼርፐርሰን ሆንኩ።
ላመጣ ሳስብ አይ ማስተርስ ያለው ነው እንጂ ወዲያው የተመረቀ ተማሪ ነው ማስቀረት የምትችሉት፣ ማስተርስ የሌለው መቅጠር አይቻልም ተባለ። ቀረ። ደስ የሚለው ነገር ግን ራሱን አሳድጓል። አሁን ለፕሮፌሰር አንድ ጥያቄ ማቅረብ ፈልጋለሁ። እኛ ለጡረታ ተቃርበናል። ፍቀዱልንና ይሄን ሰው ያስፈልገናል እንቅጠረው። ከምሬ በጣም በተደጋጋሚ ብያለሁ። ቼርፐርሰን ዲን ለሆኑ ሰዎች ብያለሁ። አቅሙን ስለማቅ ነው። ከዛን ጊዜ ጀምሮ ይህን ያህል እንደማስታውስ እንድታውቁ ነው። ሌላው ጥያቄ ነብዩ ብቻ ሳይሆን ከዚህ ቀደም ስለ ኢትዮጵያ ቲያትር ሰርቬይ ሲቀርብ የቀረቡ ሰዎች አይቻለሁ። የኢትዮጵያ ቲያትር መነሻው የውጭ ሀገር መሆኑ ያሳዝናል የሚል ነገር ሲቀርብ ሰማለሁ። ዋትስ ሮንግ ዊዝ ዛት? የሌለንን ነገር መዋስ ነውር ነው ወይ? በእውነት ለመናገር አሁን የምናውቀውን መድረክ ላይ የሚቀርብ የመሰለ ስትራክቸር የሆነ ፕሎት ያለው እንዲህ አይነት ቲያትር ኢትዮጵያ ውስጥ ነበረ ወይ? ከሌለ የግድ ከኢትዮጵያ ነው የተነሳው ለማለት መድፈር አለብን ወይ? ዜኖፎቢክ አይሆንም ይሄ ኮንክሉዥን። ውሰዱ። አሁን ይሄ እኛ አይደለም አይደል? ከመቶ ዓመት በኋላ የምንሰራው አይመስለኝም። አሁን ግን ያለዚህ ህይወት የለንም እና የኛ ስላልሆነ አንድጠቀምበት። የኢትዮጵያ ቲያትር ሪዮል ደስላሴ ራሳቸው ውጭ ሄደው ጎብኝተው ጃፓንን ጎብኝተው ሲመጡ ጃፓን እንደምን ሰለጠነች ብለው የሚጽፉልን ሰው ናቸው። ከውጭ ሀሳብ አምጥተው የሚጠቅም ነገር የሚሰጡን ሰዎች ለምን ይኮነናሉ? የኢትዮጵያ ቲያትር ከውጭ ቢመጣ ምን ይደንቃል? ሌላው ስራ አለው። ግጥም ከስነ ቃል ነው የመጣው። ደፍኔትሊ የግጥም ሀገር ነው ሀገር። ልብ ወለድ ከተረት ነው የመጣው። ግን የመጀመሪያው ልብ ወለድ ጦቢያም ሲጻፍ ውጭ ተምረው በመጡ ሰው ነው የተጻፈው። ግን ጦቢያ ኢትዮጵያ አይደለም አንልም፣ እኔ አይደለም። እና እንደው እሱ ላይ ትንሽ ሪፍሌክት ብታደርግ ብዬ ነው እንጂ the way you presented በእውነት ለመናገር በጣም ኢንትረስቲንግ ነበረ። በጣም ኢምፕረስድ ሆኛለሁ። አመሰግናለሁ። በኋላ እንደገና መፈተን በጣም ከባድ ነው። ወንድዬ ክፍልም ሲያስተምረን በጣም ሲሪየስ ሰው ነው። እኔ እሱን ፈተና ስፈተን ራሴን አስሬ ነው የተፈተንኩት። ምክንያቱም ቲሲስ እንጽፍ ነበር በዛ ሰሞን እና ቲሲስ በዚህ እንጽፋለን። ፕሮዳክሽን ታውቃላችሁ፣ እቴጌ ያየኋት አሁን በደንብ አየሁሽ። ቅድም እንዴት አላየሁሽ? በጣም ጎበዝ ተማሪያችን አንዷ እሷ አለች እና ፕሮዳክሽን እንሰራለን እና በዛ መሀል ነው እና በጣም ሲሪየስ ሰው ነው። ወደ ጥያቄው ስመለስ ምንም ችግር የለው። ከውጭ የሚመጣ ነገር መቀበል ችግር የለው። እንደተባለው ነው። አሁን ሁላችን የለበስነው እኮ እንኳን ነገሩ ስሙም የውጭ ነው። አሁን ኮት ማለት እንግሊዘኛ ነው፣ ሸሚዝ ፈረንሳይኛ ነው፣ ጠረጴዛ አረብኛ ነው፣ መኪና ፈረንሳይኛ ነው። ማሽን ማለት ነው መኪና የምትነዱት መኪና የምትሉት። ባቡር መንገድ፣ ባቡር ምንድን ነው? ቫፑር ፍሬንች ነው። የመጣ ነገር መቀበል ችግር የለውም። አልመጣም ነው እኛ የምንለው። ይሄኛው ለምን ካል በዓለም የቲያትር ታሪክ ትንታኔ ውስጥ ኖ ቲያትር የሚባል ካቡኪ ቲያትር የሚባል የቻይና እና የጃፓን የቲያትር አይነት ሙዚቃዊነት ኖሮት ወንድዬ ልክ አሁን ፕሎት ምናምን የሚለውን ብቻ የሚወስን አይደለም የቲያትር ዴፊኒሽን። ኖ ቲያትር የሚባለውን ብታዩት እና ካቡኪ የሚባሉት ልክ የኛ የአዝማሪዎች አይነት ነገር ነው፣ ግን ቲያትር ተብሎ ተወስዶላቸዋል። አሁን እንደውም ቲያትርን እየተውት ፐርፎርሚንግ አርትስ እያሉ ሰፋ አድርገው ያጠኗቸዋል። አሁን ቁንጸላውና እንትኑ ጭቅጭቁ የሚመጣው በቃ በጅሮን እንዲህ ብለዋል፣ ከዛ በፊት የለም እንዳታነሱ። እኔ አስተማሪ ብለውኛል ወንድዬ፣ ወረቀት አቅርቤ ይህንን አሁን ቅድም ያልኳቸውን ማለት ነው አቅርቤ ቬሪ ሳድ አቅርቤ ነባ የካዛንቺስ አዝማሪውን ሁሉ ሰብስበ ቲያትረኛ ነው ልታረግ ነው እንዴ? ምን አይነት እና ሬፊት ሲያደርጓችሁ እውነት ይመስላል አይደለም? ምን ሆነ ነው እኔ ሲባል ግን የትኛው ሰው ገፍቶ አጠናውና ነው? ለምሳሌ ካቡኪ ያልኳችሁ የዌስት አፍሪካ
ማስኩሬድስ የሚባሉ የፐርፎርማንስ አይነቶች አሉ። እየለበሱ እንደ እየጨፈሩ ካራክተር እየመሰሉ የሚሰሩትን እሱን አሁን እንደ ቲያትር ወስደውላቸዋል። ዌስት አፍሪካ ቲያትር ትራዲሽን ነው ተብሎ እነ ዮፍታሔ ያመጧቸው ቅኔውን ሙዚቃውን አርጎ የሚያመጡትን ነገር ማን አየው? የቲያትሩ የዌስተርን ቲያትሩ ከሃይማኖት ነው የወጣው። በነገራችሁ ቀረብ ብላችሁ ብታዩ ጥምቀት ሄዳችሁ የምታዩት ነገር ምንድን ነው? ራሱ የምትመለከቱት ነገር በደንብ ፐርፎርማንሶችን ብታዩቸው እኮ አንድ ሰው መሀል ወጥቶ ቀልድ እየቀለደ እየዘፈነ ሰዎች ዳዮኒስስ የሚባለው ክብረ በዓል እንደዛ አይነት ሆኖ ነው ቲያትር ተብሎ የተወሰደው። ጸጋዬ ያንን ሬፊዩት ሲያደርግ ይሄ ትንሽ ዩሮሴንትሪክ ነው የመጥላት እና የሚመጣውን ነገር የመግፋት ሳይሆን እንትኑ አለን፣ ትራዲሽኑ አለን፣ አትዝጉብን፣ እናጥናው፣ ቢያንስ እንሞክረው። እኔ አንድ ሁለት ልጆች ወንድዬ አማከርኩኝ። አንዱ ልጅ ዋሴ ነጋሽ ይባላል፣ ጎንደር ነው ያለው። አሁን የጎንደር አብያተ መንግስታት ውስጥ አምፊ ቲያትር አለ። አሁን አዝማሪ ሙዚቃ ነው ዝም ብሎ በየሰፈሩ ነው የሚያደርገው ከተባለ እንዴት የኮርት ቦታ ተመልካችና አመልካችን የያዘ ግንባታ እንዴት ኖረ? ምን ይቀርብበት ነበረ? የኮርት ፐርፎርማንሶቻችን ምን ይመስሉ ነበረ? አሁን የሙዚቃው አይጠየቅም። ባቲ፣ አንቺ ሆዬ፣ ትዝታ የኢትዮጵያ ነው ተብሎ አይደለም የምንማረው። ተይዞ መንፈሳዊ ነው ነገሩ። ከውጭ መጣ እንዲህ ነው አልተባለም። ያንን ወስደን የኢትዮጵያ ነው ብለነዋል። ፐርፎርማንስ ሲሆን ግን አይ ይሄኛው የዛ ነው የሚል ነገር አለው እና ረጅም ነው ታሪኩ፣ ዘርዘር ያለ ነው እና ልጆች እነቻለ ያሉ እዚህ እንግዲህ እኛም እያረጀን ነው የተባለውን ተቀብለን መጪው ትውልድ ደግሞ በደንብ እንደሚያጠናው ተስፋ እናደርጋለን። እኛም ብንደክምበት አይከፋም። ስወርዝት ምንድነው ጋይ ጸጋዬ እንደሚለው ኢትዮጵያው ደግሞ ይሄ ብቻም አይደለም። ኢትዮጵያም ሰፊም ነው። ወደ ደቡብ ብትሄዱ ወደዚህ ብንሄድ ብዙ ነገር ማምጣት እንችላለን፣ የትረካ ስነ ስርዓቶች እና ለማለት ነው። ግን ጥሩ ጥያቄ ነው እንጂ ሶስቱንም አቅራቢዎችን በጣም አድርገን እናመሰግናለን። ለኢትዮጵያ ሳይንስ አካዳሚ ይህን ላደረገልን በቤተሰብ ስም እናመሰግናለን። ሁል ጊዜ ስሙን የሚያነሱ አሉ። ይህንን ላደረጋችሁልን ወደፊትም ከዚህም በሕይወት ከተለየም ጀምሮ ላልተለያችሁን እናመሰግናለን። ትብብራችሁም እንዲቀጥልልን እንፈልጋለን። እናመሰግናለን።